በጌታ ነው እንደዚህ ሲባል መልስ ሰጥቷል። የኔ ወንድም ሲሳይ ብርክ በል ጌታ አብዝቶ ይባርክ የኔ አባት። እኔ አንተ ሌቭል ላይ አልደረስኩም። ሲሳይ ወንድሜ እንዳንተ አይነት ቢያረገኝ ደስ ይለኛል። እኔ በሆን ቤቱ ነው የሚሄድለት። ጌታን ቤቱ ሄዳለሁ። ያንተን ልብ አልሰጠኝም። እንደዚህ ያለው ሲሳይ ምን ያህል በጌታ እንደሆነ የምታውቀው ምንም አልመለሰም። ይሄ መባረክ አይደል? ጴንጤነት መባረክ አይደለም ወይ? እስቲ እዩ። መመለስ አቅቶት ነው ሲሳይ? ሰነጥቃለሁ ማለት አቅቶት ነው? የኛ ወንድም በጌታ በኢየሱስ ስትሆን ግን ዝም ብለን እንዴታስ ሰምተ ዝም ብለህ ታልፋ። በጌታ ያልሆኑት ገዳይ ናቸው ምለው ለዚህ ነው። አጥፊ ናቸው። ምን አይነት ቪዲዮ አብሮ ይሄዳል? አብሮ የሚሄድ አብሮ ምን እንደሆነ የሚናገር ቪዲዮ አለ። በጌታ በኢየሱስ እንግዲህ ይሄን ነው የምላችሁ። ምንድነው ይሄ ማለት? ምንድነው? ሲሳይ ጴንጤ ነው። ሌላም ቪዲዮ አሳያችኋለሁ ከሱ በፊት የነበረው። በጌታ በኢየሱስ ስም አብሮ ስለሚሄድ ነው የምናገረው። አብሮ ስለሚሄድ አብሮ ስለሆነ ያንን ነገር አሳያችኋለሁ። በጌታ ስም ነው የምናገረውና እጅግ ማዝነው በበጎች በርም ሊያርድ ሊያጠፋ ነው የሚመጣው። ሌላው ኢየሱስን የማያውቀው ማርያምን እያለ ነው። ማርያም እንግዲህ እዛ ላይ እንደማታድን ማየት ትችላለህ። ማርያም ፍቅር ናት። የምንዋ የመጽሐፍ ቅዱሷ ማርያም ፍቅር ናት። ማርያምን ብለህ ገላለው ካልክ ማርያም ጣዖት ናት ማለት ነው። እዛ ጋር ያለችው የኛ ማርያም በጽይት ናት፣ የጸደቀች ሴት ናት፣ ጻድቅ ናት። የኛ ማርያም ቅድስት ናት። ማርያምን ገላለው የሚል ግን ጽድቅ የለውም። ማርያምን አጠፋለሁ የሚል ጽድቅ የለውም። ስለዚህ ገዳይ አራጅ ናቸው ስንል ከመሬት ተነስተን አይደለም። በጣም አዝኛለሁ። በጣም የተሰማን ስሜት አለ ስላለብህ እኛ መስራብ አለብን። ልማችን ሲሳይ ቆይ ሰው ሁሉ ይሄው ሰው ሁሉ ውስጥ ያለው ማርያምን ነው ማለት ስራ አልገባም። ማርያምን ነው የሚሉት ባገኛ አንተ ነው ለምሳሌ የምር ነው ማለት ለምጃ ነው ይሄን ነው ማለት። ይሄን ይዘው ይሄን እያሉ ወንጌል እያሉ ይናገራሉ። ማርያምን ነው የሚሉት ሁለቱም። የነሱ ማርያም ገዳይዋን ያዟት። የመጽሐፍ ቅዱስ ማርያም አይደለች። የመጽሐፍ ቅዱስ ማርያምማ ምን አይነት መልካም ሴት እንደሆነች መልካም ትሁት ሴት እንደሆነች በመጽሐፍ ቅዱስ ላሳያችሁ። ሉቃስ 1 አውጥቼ ምን አይነት የተቀደሰች ትሁት ሴት እንደሆነች። የነሱ የገዳይ መንፈስ ያለበት ነው ያለችው። ማርያም አይደለችም። ማርያምን ገላለሁ፣ ማርያምን እርምጃ ወስድባለሁ፣ ማርያምን አጠፋለሁ፣ ማርያምን በመዶሻ ሰነጥቃለሁ ይላል አይደለ? እዚህ ጋር ላሳያችሁ። የመጽሐፍ ቅዱሷ እኔም መወዳት ማርያም፣ ጴንጤ የሚወዳት የሚያከብራት ማርያም ማናት? ሉቃስ 1 ወደ 46 ላይ ታነባላችሁ። ከ37 ጀምሮ ሉቃስ 1 37 ላንብብላችሁ። ከዛ ምን ይላል? ለእግዚአብሔር የሚሳነው ነገር የለምና ትለዋለህ። ከዛ ማርያምም
እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። ማርያምን በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም ማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ስለዚህ ማርያም በዚህ ሰዓት አርግዛለች ማለት ነው። እንዴት ካልከኝ የጌታ እናት ካልሆነች ካላረገዘች በምንም ኤልሳቤጥ ልታውቅ አትችልም። ስላረገዘች በመንፈስ ቅዱስ ሰላም ስትላት የማርያም ውስጥ ያለው የኔ ጌታ የእናንተ ጌታ ኢየሱስ ክርስቶስ መንፈስ ቅዱስን በማን ላይ? በዮሐንስ ላይ በኤልሳቤጥ ላይ አድርጎት ያንን ትንቢት እንድትናገር እዛ ቦታ ነው የተናገረው። ማርያም አልነገረቻትም። ሰላም ብቻ ነው ያለቻት። በመንፈስ ቅዱስ ነው ከዛ በኋላ የሚነጋገሩት። ከዚህ በፊት ጎረቤቶች ናቸው። ከዚህ በፊት አብረው ቤተክርስቲያን ሄዳሉ፣ አብረው ይገናኛሉ፣ አብረው ወዳጆች ናቸው። ምንም ነገር የለም። ሁለቱም በመንፈስ ቅዱስ ተሞልተዋል። ከዛ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ ይዘለዋልና። ጌታ በቅድስና ሲሞላ ወዲያውን ወደ ቅድስና የምትሄደው ወዲያው ጌታ በቅድስና ሲሞላ ሁሉ ነገር ቅድስና ነው የሚሆነው። ምንም ጊዜ የሚወስድ ነገር የለም፣ ለጌታ የሚሳነው ነገር የለም። እና ይላል እዚሁ ቃል በቃል እንዳያችሁት እዚህ ጋር ምን ይላል? ሉቃስ 1:37 ላይ ምን ይላል? ለእግዚአብሔር የሚሳነው ነገር የለምና። በቃ ወዲያው አንዴ ያለ እግዚአብሔር ማለት ሆነ ማለት ነው። ምንም ጥያቄ የለው። ስለዚህ ምን አለች? የጌታዬና ከዛ ምን አለች? እነሆ ከዛ 45 ላይ ሄዱ። ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት ይላል። ከጌታ የተነገረ ነገር የሚያምን በሙሉ ብጽዕት ነው። ብጹህና ብጽዕት ናት። ለሴት ብጽዕት፣ ለወንድ ብጹህ ይባላል። ከዛ ማርያምም እንዲህ አለች። የኛ የጴንጤዎች ማርያም እቺ ናት። የኦርቶዶክስ ማርያምን ጭንቅላትን ሰነጥቃለሁ ምትል፣ ማርያምን አጠፋለሁ ምትል፣ ማርያምን ባናት ተክላለሁ ምትል፣ ማርያምን አልፋታም አጠፋለሁ የምትል አለች። የኦርቶዶክስ ማርያም። የጴንጤው ማርያምን ደግሞ እናንባት ምን ትላለች? ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታድርጋለች። የባሪያይቱን ራሷን ባሪያ ብላ ነው የምጠራው። ባሪያ ማለት አገልጋይ ነው። በነገራችን ላይ የባሪያይቱን መዋረድ አይቷል፣ ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽሕት ይሉኛል። ከዛሬ ጀምሮ ማንን? ኢየሱስን ከጸነሰች ጀምሮ ትውልድ ሁሉ ብጽሕት ይሏታል። የባሪያይቱን መዋረድ አይቷልና ከዛም ብርቱ የሆነ በእኔ ታላቅ ስራ አድርጓልን። ማን ያደረገው? ሰው የሚሳሳተው እዚህ ጋር ነው። ትልቁ የኦርቶዶክስ ወንድምና እህቶች የሚስቱት እዚህ ጋር ነው። ቅድስት ድንግል ማርያም ቀጥታ የተናገረችው እዚህ ጋር ልዩ ንግግር ነው። ሉክ አት ዲስ ምን ይላል? ምን አለች? ትልቅ ብርቱ የሆነ ታላቅ ስራ አድርጓልና በእኔ አድርጓልና ስሙም ቅዱስ ነው። እነሱ እሷ ስለፈቀደች ነው ይላሉ። ነው በእኔ አድርጓልና። ማን ያደረገው? እግዚአብሔር። እግዚአብሔር በእሷ ላይ ስለተደረገ መመስገን የሚገባው ማርያም ሳትሆን እግዚአብሔር ነው። ማርያም እቺ ናት። ምኑ ነው ያመሰገነችው? ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና። ማን የተመሰገነው? ጌታን ያመሰገነችው በእኔ አድርጓልና ስሙም ቅዱስ ነው። ይሄ የጴንጤዋ ማርያም ናት። የኦርቶዶክሷ እንዳየው በማርያም እፈልጣለሁ፣ ማርያምን ሰነጥቃለሁ፣ ማርያምን አልፋታም የምትባለው አለች። የጴንጤዋ ማርያም ደግሞ ጌታዋን የምታመልክ ጌታዋን የምትፈራ ብርቱ ስራን ማን አደረገ ስትባል እግዚአብሔር የምትላለች። ከዛስ ምን አለ? በክንዱ ኃይልን አድርጓልና በክንዱ ትዕቢተኞችን በልባቸው ሐሳብ በትኗል አለች። ገዢዎችን ከዙፋናቸው አዋርደዋል፣ ትሑታንን ከፍ አድርጓል። ትሑታን ከፍ ያሉበት ነው የኔ አባት። የተራቡትንም በበጎ ነገር አጥግቧል፣ ባለጠጎችንም ባዶ እጃቸውን ሰዷቸዋል።
ለአባቶች እንደተናገረ ለአባቶቻችን እንደተነገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤል ብላቴናውን ረድቷል። በአብርሃም ጊዜ ቅድስት ድንግል ማርያም አልነበረችም። በውስጧ ያለው ግን በአብርሃም ጊዜ ነበረ፣ ከአብርሃም በፊትም ነበረ። በውስጧ ያለው መንፈስ ቅዱስ በውስጧ ያደረው ኢየሱስ ክርስቶስ ጽንሱን ከያዘችው በኋላ ያለው ክርስቶስ ነው የሚናገረው። የኔ ጌታ ነው የሚናገረው። በሷ ውስጥ ሆኖ በአብርሃም አለ ማርያም ውስጥ በጽንስ እያለ ነው ስለና አብርሃም የሚናገረው የኔ አባት። ከዛ ምን አለ? ለአብርሃምና ለዘሩ ለዘላለም ምሕረት ትዝ እያለው እስራኤልን ብላቴናውን ረድቷል ብላ ተናገረች። እሷ ማርያም 3 ወር የሚያህል በእርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች ይላል። የኤልሳቤጥም መውለጃዋ በደረሰ ጊዜ ወንድ ልጅም ወለደች። ከዛ በኋላ ያለ ይቀጥላል። ስለዚህ ቅድስት ድንግል ማርያም እኛ የምናውቃት ትሁቷ ማርያም፣ ሰውን ማርያምን ተብሎ የማይደባደብባት፣ ማርያምን ብሎ ፈልጣለው የማይልባት፣ ማርያምን ብሎ የማይዋሽባት፣ ማርያምን ብሎ ጠላ የማይጠጣባት ማርያም ናት። የሌሎቹ ደግሞ የምታደባድብ የማርያም ፕሮፋይል አድርጎ እናት እንዲትሆን ሲል የሚውል ማርያም አለች። ልዩነት አለን። የእኛ ማርያም ጌታን የምታመልክ፣ የእነሱ ማርያም ራሷ ጌታ የሆነች፣ ራሷ ጌታ ከሙታን የተነሳች። ጥቅሱን አንዴ ጻፉልኝ እስቲ። ማርያም ከአርጋለች የሚል አንድ ጥቅስ ፕሊዝ ጻፉልኝ መጽሐፍ ቅዱስ ላይ። ይቅርታ፣ ኢየሱስ ክርስቶስ ከሙታን ተነስቷል የሚል ጥቅስ ጻፉልኝ ጴንጤዎች። ጻፍ። አሁን ጠያቂው እኔ ነኝ፣ መልሱን የምሰጠው እናንተ ናችሁ። ጴንጤዎች ክርስቶስ ከሙታን ተነስቷል የሚለው ጻፍ ጻፍ። ጴንጤ ጻፍ። ክርስቶስ የተነሳው ከሙታን መካከል ለምን ትፈልጉታላችሁ የሚለውን ጻፍ። ከሙታን መካከል ለምን ትፈልጉታላችሁ የሚለውን ጻፈ። ሮሜ 8:34 አይደለም ከሙታን የተነሳው ይላል። አይ ነው ሮሜ 8:34። ሌላው ከሙታን መካከል ለምን ትፈልጉታላችሁ የሚለው እሱንማ ይፈርዳል ብለው ጨረሱ እኮ። ከሙታን መካከል ለምን ትፈልጉታላችሁ? ይኸው ማቴዎስ 28:6 ከሙታን መካከል ለምን ትፈልጉታላችሁ የሚለውን ማቴዎስ 28:6ን እናንብበው እስቲ በጌታ በኢየሱስ ስም። እንደተናገረ ተነስቷልና በዚህ የለም የተኛበትን ስፍራ ኑናዩ። የኢየሱስ ስም ይክበር ይባረክ። መጽሐፍ ቅዱስ ላይ ማስረጃ ይኸው ኢየሱስ ክርስቶስ ከሙታን እንደተነሳ ምን ይላል? እንደተናገረ ተነስቷልና በዚህ የለም የተኛበት ስፍራ ኑና እዩ። ፈጥናችሁ ሂዱና ከሙታን እንደተነሳ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው ይላል የኔ ጌታ። ክብሩን እሱ ይውሰድ። ሌላው በማርያም ላይ ሰይፍ ያልፋል የሚለው የቱ ጋር ነበረ? ጥቅሱ ጠፍቶኝ ነው፣ ይቅርታ አድርጉልኝ ወገን ንገሩኝ። በማርያም አንዱ ኢየሱስ ክርስቶስን ለማየት ሉቃስ ላይ መሰለኝ ባልሳሳት ኢየሱስ ክርስቶስን ለማየት የሚጓጓ አንድ ብላቴና ነበር፣ አንድ ትልቅ ሰው። እሱን ካየ በኋላ ማለፉን የሚፈልግ ከዛ እሱን ካገኘ በኋላ ዮሴፍንና ማርያምን ምን አረጋቸው? መረቃቸው። ከዛ በኋላ ሰልፍ ተባረኩ። ሉቃስ 24:50 ተባረክ። ሉቃስ 24:50 ሉቃስ እንደሆነ አውቃለሁ፣ ሉቃስ እንደሆነ አውቃለሁ። 24:50 ጌታ ብርክ ያድርግ። እሱ ነው የሚለው። እስቲ ሌላ እንዳይሆን
እሱማ ስለ ጌታ ስለ ኢየሱስ ክርስቶስ ነው። ብርክ በልልኝ ስለዛኛው ሰውዬ ያ እሱንም አወቅኩት። ኖ ያኛው ሰውዬ በጌታን በቅፉ ያዘውና በእናንተ ሰይፍ ያልፋል ያላቸው ሉቃስ 2 ተባረኩልኝ። በማርያም ሰይፍ እንደሚያልፍ ይናገራል። ይውልኝ ሉቃስ 2:34 ያ አይ ቲንክ ሶ ጥቅሶች እኮ ጌታ እየባረከኝ በደንብ እያያዝኩ ነው። ስለበዛብኝ ነው አዲስ ስለሆንኩኝ ይቅር በሉኝ። 2:34 ላይ ምን ይላል? ስምዖንም ይላል ይኸው እዚህ ጋር ስምዖን ባረካቸው እናቱን ማርያምንም እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉ ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። ያ ማርያም እንደምታልፍ መጽሐፍ ቅዱስ ይናገራል። ማርያም አልሞተችም ብለው የሚከራከሩ ማለት ታዲያ ካልሞተች እኔ ልጠይቀ ማርያም ሞተች የሚል አሳየኝ ብላችሁ የምትሉ ከሆነ ካልሞተች አረገች እንዴት አላችሁ? ኦርቶዶክስ ጥር 21ን ማርያም አርጋለች ብላ የምትልበት ቀን ነው አይደለ? ካልሞተች እንዴት አረገች ትላላችሁ? ግራ ግብትብት ያለው ወንጌል ነው የምትሰብኳቸው። ግራ የገባው አንዱን ጠቅሳችሁ አንዱን ማታነሱ ሰዎች ናችሁ። በዚህ ጥር 21 ብላችሁ ተነስታለች አርጋለች ብላችሁ ታከብራላችሁ። በዚህ በኩል ደግሞ መጽሐፍ ቅዱስ ላይ ማርያም ሞተች የሚል አሳየን ብላችሁ ትናገራላችሁ። ያልሞተችው እንዴት ነው ያረገችው? የሞተችበት ይቅርታ የሞተችበት ጥር 21 ብላችሁ ስለዚህ ግራ የተጋባችሁ ስለሆናችሁ ወንጌሉን አጥርተው መናገር ስለማይችሉ ግራ ተጋብተዋል፣ ይበሳጫሉ። እኛ ስለ ማርያም የምናወራው መጽሐፍ ቅዱሳዊ ስለሆነ ነው። ሌላውን አትንኩብን ትላላችሁ። ለምንድን ነው የማይነበበው? ለምን ትፈራላችሁ? ለምንድን ነው የምትፈሩት? ማንበብ አንችልም? በየመደብሩ እየተሸጠ አታንቡ ትሉናላችሁ። ካረገች ደግሞ ማስረጃ አምጡ ስትባሉ ወገቤን ምን ትላላችሁ? በጌታ በኢየሱስ። ስለዚህ የምትናደዱ አሁን ኤርሚያስ ነጥብ ስላስጣላችሁ ኤርሚያስ ገዳይ ነው እንትኑን ይሄ የልህ መንፈሱን ተውና ወንጌሉን እወቁት። ወንጌሉን እወቁት በጌታ በኢየሱስ ስም። ስለዚህ ሞታለች አልሞተችም ለሚለው ኦርቶዶክስ ሞታለች አርፋለች ብላ ጥር 21ን ታከብራለች። አርፋለች። ከዛ ደግሞ ከ6 ወር በኋላ አርጋለች ብላ ፍስለታን ታከብራለች። 16 የሚጾመው አርጋለች ማርያም በሚል ነው። ምናዊ ነው። ያው የራስ መጽሐፎች ተጽፈው የሚደረጉ ናቸው። ማረጓ ለማረጓ ለኛ የሚጠቅመን ምንድነው ነው? አደይነተደ አዳኙ ክርስቶስ አዳኙ ልጇ እሷ አረገች አላረገች ለሌላ ሰው የሚጠቅመው ምንድነው? ኤልያስ ማረጉ ለኔ የሚጠቅመኝ ምንድነው? አሁን ኤልያስ አርጓል፣ በጌታ ነው ያለው። እግዚአብሔር ወዶ ያሳረገውን ሄኖክ አርጓል። እኔ ነኝ በሌላ በኩል የሚገባ ብሎ በሌላ በኩል የሚመጣ በሙሉ አራጅ ነው፣ አታላይ ነው፣ ወንበዴ ነው። በበጉ በር የሚመጣ የበጉ ምንድነው? እረኛቸው ነው። በጀርባ በኩል የሚመጣ አሁን በሌላ በኩል የሚመጡ አሉ። በሌላ በኩል ብትሄድ አጭበርባሪ ነህ። አሁን ለምሳሌ የኢትዮጵያ ቅዱሳን አሉ፣ የውጭ ቅዱሳን አሉ። የውጭ ቅዱሳናቶች የኢትዮጵያን ቅዱሳናቶች አያውቋቸውም ጨርሶ ማናቸው ምንድናቸው ከተክለ ሃይማኖት በስተቀር የሚታወቅ የለም። የኢትዮጵያ ስለ አርሴማ ሌሎች ይቅርታ አርሴማ አልኩኝ ስለ ክርስቶስ አምራ የሚያውቃት የለም። አቡነ ገብረ መንፈስ ቅዱስ የሚባለውን የሚያውቀው የለም ሌላ ዓለም ላይ። የኢትዮጵያ የሆኑትን ጨርሶ ቅዱሳናት የሚያውቃቸው የለም የሌላው ዓለም ማለት ነው። በሌላ በር ሊመጣ ማን ነው ብለው ቢጠየቅ መልስ የለም። በጉልበት ግን ና እያሉ አጀንዳ ለማስቀየር ኤርሚያስን ዮኒ ማኛ ሰው አስገዳይ ናቸው፣ ሰው እንዲያስባይ ናቸው፣ ገዳዮች ናቸው። ኖ እውቀት ከሌለ የለኝም።
እየመጣ ተዘረረ በፎርፌ ተበልተ በወንጌል ተቀጥቅጠ ትሄዳል። እኛ ይዘን የምንመጣው ወንጌልና ወንጌል ብቻ ነው። ወንጌል ብቻ ይዘን እንመጣለን። እናንተ 30 ደብተር ይዛችሁ አታሸንፉም። ሲገለጥ ያ የተገለጠው መጽሐፎች አፍራችሁበት አፋችሁን ዘግታችሁ የምትሄዱበት ነው። ዘግታችሁ አፋችሁን የምትሄዱበት ነው። የሆኑ አባት ያሉትን መድረካቸው ላይ የቤተ ክርስቲያን መድረክ ላይ ያሉትን የአባቶችን ላሳይ። አባቶች ምን ብለው መተት እንዳረጉባቸው አባት ይናገራሉ። እኔ አይደለሁም የምናገረው። ስለዚህ እኔን ልትናገሩ አትችሉም። የሆኑ አባት እጅግ በሚያሳዝን ሁኔታ የሚናገሩት ንግግር በእውነት ነው እንደ ሰው ይሰማል። እንደ አንድ ሰው የሚሰማ ንግግር አለው። የት ሄዱ አባት? የቱ ጋር ነበር? በጌታ በኢየሱስ የሚል ታፕ ኮፒ ሊንክ አድርጉ። ቆይ ሌላ እዚህ ለ10 ደቂቃ ፕሮቴስታንት ሆነና የቢልጌት ሀብት ተሰጥቶ የማቱሳላ እድሜ ተሰጥቶ ትኖራለህ ብባል አላደርገውም። አግኝተነዋል እናስተዋል ኢየሱስ ሲባል እንዴት እንደሚስቁ ያቸው። በጌታ በኢየሱስ ሲባል መሳቂያ ነው ኢየሱስ። እነሱ ማሾፍ ይችላሉ። እነሱ ሙድ መያዝ ይችላሉ። እነሱ የፈለጉት ማለት ይችላሉ። ጴንጤ ግን መልስ የለውም ይላሉ። ለዚህ ለለፈለፉት ሁላ አንድ መልስ ሲሰጥ ኮረንት ይዛሉ። አረ ነበረ በጌታ በኢየሱስ ስም የት ሄደ? የሆኑ አባት ነበረኒ ፔጅ ላይ እንዴት ሊጠፋ ቻለ? ትንሽ የቆየ ነው ማለት ነው። አንዴ መተት የተደረገባቸው አባት ቤተክርስቲያን ውስጥ እዚህ ጋር ካላችሁ መላክ ትችላላችሁ። የኔዎቹ መተት የተደረገባቸው አመጣዋለሁ፣ ከሌላ አመጣለሁ። ግን መተት ተደርጎባቸው በቤተክርስቲያን በጣም ያበዱ ሰው የነበሩ አሉ። ሁሉም ነው እያልኩ አይደለም፣ የሚያደርጉ አሉ። እጅግ የሚያሳዝን ማለት ነው። ኤኒዌይስ ጊዜያችሁ አሁንም የምለው ምንድን ነው፣ ኤርሚያስን በወንጌል ሲያቅታቸው ፎቶ አወጣለሁ ስላለ ብቻ ገዳይ ነው እያለው ፎቶ አወጣለሁ፣ ፎቶ ብቻ ስላለ በጌታ በኢየሱስ ተሳዳቢ ካልሆነ የነሱ ወንጌላዊ ተሳዳቢ ካልሆነ ፎቶ ወጣ አልወጣ ለምን ትደነግጣላችሁ? የማይሳደብ ከሆነ የኦርቶዶክስ ወንጌል ታጋይ ከሆነ የኦርቶዶክስ ወንጌልን የሚጠራ ከሆነ ፎቶ ቢወጣ ምን ችግር አለው? ወንጌላዊ ሰው ሙስሊም ይገላል እንዴ? ወንጌላዊ ሰው ሙስሊም በክስ ይጠይቃል እንዴ? አይጠይቅም። የእናንተ ፎቶ የማያወጣው ልጁ እስልምናን ቆሸሸሸሽ ስለሚያደርግ አለቀ። ስለዚህ አትናደዱ። ኢየሱስ ተነስቷል። አዎ ማርያም ሞታለች የሚል አምጣ ይልሃል። አይ ጥር 1 ምን ትላለህ ስትለው እሱማ ሞታለች ይላል። ያንን ነው የሚለው። ሳራ ቱዌም ነው ቲክታክ ናልችኝ። እንግዲህ ሳርቹ አንቺም ፈጠሻል አይደል? እዚህ
ፈተሻል። እንግዲህ አብረን ነው ያለ ነው። እኔ ቢያንስ ጌታን እየሰበኩ ነው በገባኝ መጠን ስለ ጌታ ክብር እያወራው ነው። በሁለት ሰዓት አንቺ ፓሪ ቤት ነሽ፣ እየጠጣሽ ነው፣ ፓሪ እያረግሽ ነው ወይስ ምን እያረግሽ ነው? እናቱ ሺሻ ቤት ነሽ? ሺሻ ቤት ሆነች ነው የምታይኝ? አይ ካም ፍሮም ወርክ አይመስለኝም። አይ እርግጠኛ ነኝ አይመስለኝም። ከጭፈራ ነው የምትመጪው። ምክንያቱም 2 o'clock ላይ ጭፈራ ነው ያለው። ፋክቱን ነው ማለት ከጭፈራ ከቀምቃማ ቤት ጠጥተሽ ምናልባት ከወንድ ጋር ተጫውተሽ ነው የመጣሽው። እርግጠኛው ነኝ ልንገርሽ 2 o'clock የለም። እንደዛ ነው ሳርቸው። አይዞኝ እስቲ ምን ይላል እንትንሽ? ያ 2 o'clock ላይ ከጭፈራ ነው ያረግሽው። የሳን ፍራንሲስኮ ነው። ሳን ፍራንሲስኮ ደግሞ ጭፈራ ቤቶች በጣም አሉ እና ኮንግራጁሌሽን ጨፍረሽ መጣሽ። እንደዚህ ነሽ እና እኔ ደስ ብሎኝ ነው እዚህ ጋር ማወራው። በ2 o'clock ስለ ጌታ ማውራት መባረክ ነው። በ2 o'clock አንቺ ጭፈራ ቤት ጨፍረሽ ነው የምትመጪው። ያንን ነው ሌላስ። ስለዚህ ሁሉን ነገር ማረገው በዚህ ምክንያት ነው። ጌታ ክብሩን ይውሰድ። ይሄንን ነው የምለው። ተግባባን? አሁንም የምናገረው ስለ ኢየሱስ ሲባል ደማችሁ የሚፈላ ሰዎች፣ ለመደባደብ ምን ለማለት የምትመጡ ሰዎች ኢየሱስ ስለተሰበከ ነው። ሌላ ምንም የተባለ ነገር የለም። ገድልን አትንኩ ብላችሁ ብትጮህ ገድል ይነበባል። እንደፈለክ ጩ፣ እንደፈለክ ሃይማኖት ብለ በፈለከው ሂድ። ገድልን ማንበብ አናቆም። ለህዝባችንን ማንቃት አናቆም። እስቲ እንደፈለክ በል እናነበዋለን። ገድል አይነበብም? we gonna read it። እናነበዋለን። አታነቡት? እናነበዋለን። አንተ ማምለክ ትችላለህ፣ እኛም ደግሞ ማስተማር እንችላለን። ስለዚህ ኢየሱስን ስንል ለምትቃወሙን ምን እናመጣለን? ገድል እያመጣን አይ ገድሉ አይጠቅምም ወንጌል ግን ይጠቅማል እያልኩ ነው ማመጣው። ወንጌል ይጠቅማል እያልኩ ነው ማመጣው። ወንጌል ይጠቅማል፣ ወንጌል ያኖራል፣ ወንጌል ያድናል። ስላነበብን ምንም የምታመጡት ነገር የለም። የጨለማው ህይወትን እናጋልጠዋለን። እስከዛሬ ህዝቡን ያታለላችሁበትን፣ ህዝቡን የሸወዳችሁበትን፣ ህዝቡን ከክርስቶስ ያራቃችሁበትን እንናገራለን። ወንጌል መናገር የሚያስከፍለው ዋጋ ካለ እንከፍላለን። ለወንጌል ዋጋ ከፍላለሁ፣ ለሌላም ዋጋ ተከፍሎ ምንም አልመጣም። ለወንጌል ግን ዋጋ እንከፍላለን። ወንጌል ሲነበብ ለምትሉ፣ ድርሳን ሲነበብ ለምትጮ፣ ገድላት ሲነበብ ለምትጮ መርዶ አለኝ። ደግም ያነበዋለሁ። መጽሐፉ ይላክልኛል፣ እኔ ደግሞ ሳልፈራ አነበዋለሁ። እነሱ እንዲያውም ፈርተው ያላነበቡታል። እኔ ደግሞ በደንብ አድርጌ ገልጫ አነብልሃለሁ። መብቴ ነው። አነባለሁ። ሰው ያየዋል፣ ሰው ይወያይበታል። ውሸት ከሆነ ውሸታም ብሎ እኔን ይወቅሰኛል። እውነት ከሆነ ደግሞ አይ ይሄ ማለት ይሄ ነው ብሎ ለህዝቡ ያስረዳል እንጂ ከማንበብ የምታግደኝ አንድ ሰው አትኖርም። እግዚአብሔር ምስክሬ፣ አንድ ሰው ከማንበብ የምታግደኝ የለም። ስለተነበበ ነው ይሄ ሁላ ኩርፊያ። ማን ፈለገ ባዶ ስለገባ ነው ሁላ ኩርፊያ። ማን ነው የሚባለው ባዶ ስለገባ ነው? ማን ነው የሚባለው ደምረው የሚባለው ባዶ ስለገባ ነው ሁላ ኩርፊያ። ዲያቆን ስዩም የሚባለው ባዶ ስለገባ ነው የሁላ ኩርፊያ። ልደት የሚባል ባዶ ስለገባ ነው የሁላ ኩርፊያ። የሁላ አጀንዳ የምታመጡት ምንም በወንጌል የምሰማ ነገር የለም። ከመናገር ወደኋላ አልልም፣
ወንጌልን መናገር ድርሳንን ማንበብ ዋጋ ያስከፍላል ካልክ እና እንከፋፈላለን፣ በደንብ እንከፋፈላለን። አባ ይህንን ነው የምለው። ሰላማችሁ ይብዛ። መልካም ጊዜ። ተባረኩልኝ።